እየተናገረች በፊት የሶፊን ባል ቀምታ ሀቢቢ ሀቢቢ እያለች እየዘፈነችን ተገንታ ነበር። ዛሬ ደግሞ መለየታቸውን ሳውቅ እኔ አብሬ መሆን እፈልጋለሁ። ነገሩስ ከእጃችን የወጣ ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። አህለን ወሳህለን የክሩ ቤተሰቦች የግርሲ ቤተሰቦች እንደምናላችሁልኝ። አቤት ውርደት አቤት ውርደት። ምን ነው እናቴ ከሀገሩ ወንድ አልቋል። ምን ነው ፊካ ሂሳምን እወደዋለሁ ብላ በአደባባይ ዛሬም ከጎኑ መሆን እፈልጋለሁ በማለት ድምጧን አሰምታለች። አፈቅረዋለሁ፣ እወደዋለሁ፣ ህይወቴን ለሱ ሰጠዋለሁ። እንዲህ ስንቴ ነው አንቺ ለወንድ ልጅ ህይወትሽን ምሰጭ? የሰው ልጅ እኮ ባንድ ነው የሚቆም። እንግዲህ ሂሳምን እወደዋለሁ ማለት ፊካ እንዲህ ምን ነክቷት ነው? የሰውን ባል መቀማት ባንቺ ነውር የለውም ስለተባልሽ መሰለኝ አሁንም መንገድሽን እየለቀቅሽ እየሄድሽ ነው። ሶፊን አስለቅሰሽ ጓደኛዬ ሽታዬ የኔ ወርቅ ብርቱካኔ ብለሽ ጓደኝነት ብለሽ ቀርበሽ ቶፊቅን አለያየሻቸው ማለት ነው። አሁን ደግሞ ሂሳምን እወደዋለሁ። አህሙ የት ሄዶ ነው? አህሙ ይወድሻል፣ ያፈቅርሻል፣ አብረሽ ኖረሻል። እንዴ አንቺ በቃ እኔ የምለው ባል አግብቶ ሶስተኛ መፍታት አራተኛ ያስፈልጋል፣ ያረማምዳል ማለት ነው። እኔ ባንቺ አየሁ። እውነት ለመናገር የሴቶችን መብት እየተረጋገጠች ያለ ሰበር ዜና ፊካ አሁን ደግሞ መንገድ ስታለች። ባለፈው ወታ ይቅርታ ብላ ሶፊን ጠይቃ ነበር ቶፊቅን በመውሰዷ። ቶፊቅ ጥሏት ሲሄድ ግን መንገድ ላይ ነው የቀረች ማለት ነው። አስባችሁታል? ግን አሁን ደግሞ ተረማመደች። ኢሳ ማን ነበር? ወይኔ ህዝቡን አረማመደችው እንዴ! የሴት አሰዳቢ እየተባልሽ የምትሰደቢ ምን ነው እናትዬ? መስመር ባትለቂ ጥሩ ይመስለኛል። እውነት ለመናገር በጣም የሚያሳፍር መንገድ እየሄድሽ ነው እላለሁኝ። አሁንም ወደ ራስሽ ብትመለሽ፣ ሳይመሽብሽ ብትመለሽ ጥሩ ይመስለኛል። ይሄ ሁሉ ህዝብ እንዲህ እያለቀሰ የሰው ባል መቀማጥ አይመስለኝም። ላንቺ ካንቺ አሳሰን አይጠበቅም ማለት ነው። እንግዲህ ፊካ ኢሳምን ተገናኙ። እኔም አፈቅርሃለሁ፣ አብሬ ከጎንህ መሆን እፈልጋለሁ ብላ መልስ ሰጣለች። እሱም መልስ ሰጧል። ዛሬ እንግዲህ ታገኟቸዋላችሁ። አብርሽ ለሰርግ ቡታጅራ፣ ሩታዬ እንግዲህ እሷ ናት ቁልፊቱ ማለት ነው። አብርሽ እንግዲህ በቡታጅራ ዛሬ እንግዲህ በቡታጅራ ሰርግ እየተሰረገላቸው እንደሆነ እናሳስባችኋለን። ነገራችን ላይ እንግዲህ ለምለም በጣም አፍረዋልኝ። ለምለም ያፈረችበት ምክንያቱ ምንድነው? እነ ሩታን እና አብርሽን እንኳን ደስ አላችሁ ባለማለቷ በጣም አፍራለች። እንግዲህ ሽማግሌዎች እየሮጡ ይገኛሉ። እውነት ለመናገር እኛ ደስተኛ ነን። አሁንም ወደፊት እንግዲህ በትናንትናው ዕለት አይታችኋል። እግሯን ዝቅ ብሎ አጥዋታል። አቶባል አብርሽዬ ወደፊት እንጂ አሁንም ወደ ኋላ እንደማይል እንነግራችኋለን። የኛ እንቆች አንበሳዎች ማለት ነው። እንግዲህ ሩታና አብርሽ ሁለተኛ ሰርግ አሁንም በቡታጅራ ሊደገስ ነው። እህቶቼ ጠብቁ እንላለን። እውነት ለመናገር አሁን ዛሬ ፊካ እየሄደችበት ያለ መንገድ በጣም አሳሳቢና ለሁሉም አነጋጋሪ የሆነ ቪዲዮ እየሰራች ነው ያለ። እንዴ ምን ነው አንድ ቪዲዮ ሰራች ማለት እኮ ሚሊዮን ሰው ካየው ስንት ሰው አየው ማለት ነው። እና ለሴቶች ራሱ ክብር ብሰጠን ጥሩ ይመስለኛል። ሁሉም ሰው ተቃውሞ አድርጓል። እንዴ ፊካ ያለችበት ምን ነው? ሂሳምዬን ወደዋለሁ። ሂሳምዬ ሀታ የስሙ እንኳን ያጠራሯ ማለት ነው። እኔ አብሬው ከሱ ጋር ለመሆን እንዲህ አንድ ቀን ብቻ ነው ያየሁት፣ ግን በንፋስ ወድጀዋለሁ። ሁሉም ሰው እንደዛ ይሆናል። ምን ነው በንፋስ ሰው ይወዳል ብሎ ማን ያስመከረሽ? ወይስ ሚዲያ ላይ ወጥሽ ልፍልፍ ያለሽ ማን ነው? እውነት ለመናገር በጣም ነው ያፈር ነው። እንግዲህ ሂሳም ምን ብሏልኝ? ዘንዴ በአንድ ቀን እሱ ከፈለገ ምንም ማድረግ እሱ ካልፈለገ ምንም ማድረግ አልችልም ብላለች። ግን ሂሳም ዛሬ መልስ ሰጧል። እንዲህ የታይችሽ የታውቂሽ እንዴት እንደዚህ ልትሄድ ቻልሽ ብሎ እኮ መልሱን ሲሰጥ እፍርና ያለችውና ሁላችንም ነው ይሄ ትምህርት የሚሆን ማለት ነው። እና ፊካ እያስተማረች ያለችበት ፊካ እየሄደችበት ያለ መንገድ እየተሳሳተ ነው ለመሰላችሁ። በአንድ አይሉ ሁለት ጊዜ
ትዳር የፈታች ስለሆነች ያየችው ስለሆነች ግን ከዛም ወንድ መረማመዱ ፋይዳ አይሰጥሽም። ምን አለ መሰለሽ ራሽን ብታስከብሪ ጉብዝና ቁንጅና አይምሰልሽ፣ መልክ ማማር ምንም አይሰራም። እንዲህ ሂሳም ደግሞ በጣም አንቺ የበለጠ ቆንጆ ነው። ቆንጆ ደግሞ አለችው። ምን ነው ቁና ደፋሽባት መሰለኝ ፍቅረኛውን እንዲህ ጓደኛውን አው ሚስቱ ትሆን አናቅም። ለማንኛውም እውነት ለመናገር ህዝቡን ያስደመመችው ፊካ እንግዲህ ዛሬ በአደባባይ እኔ አግኝቼው አላቅም ግን አንድ ቀን ባየሁት ወድጀዋለሁ፣ ሂሳምን አፈቅረዋለሁ። እንግዲህ አህሙ እያለቀሰ ይገኛል። አህሙ በጣም ነው የደነገጠ። እንግዲህ አህሙ ብዙ አመታቸው ነው ዩቲዩበር የሚሰሩ። እንዲሁም አህሙ የመለሳት ከቶፊቅ ጋር ሂዳ ሶፊን ጓደኛዬ ነሽ አንቺ ተይው አይሆንሽም፣ ባለጌ ነው፣ ዱርዬ ነው፣ ላንቺ እኮ አይገባሽም እያለች ስትል ቆይታ በስተኋላ ዘወር አለችና በድጃፉ ሳይሆን በመስኮቱ ገባችና ላጥ አደረገችው። እያችሁ ህዝቡ ሲሰድባት አይ እኔ እኮ እንደዛ አይደለም እኔ ወደ አህሙ መለሳለሁ ብላ ሃይምሮዋን ሲመታት እንደገና እነሱን ካለያየች በኋላ ነው መጨረሻ ላይ ወደ አህሙ የተመለሰች ማለት ነውና ይሄን ለምዳለች። ለምጃለሁ ይሄ ምንም ለኔ ቀላል ነገር ነው ብላለች። ስለዚህ ወላሂ የምሰራው ስራ በጣም ልክ ያለፈ ነው ውዶች። እንደዚህ ያለ ስራ ባታስተምሪ ለህዝቡን ባታቀርቢ ጥሩ ይመስለኛል ማለት ነው። ከወንድ ላይ ወንድ ኢሳን ወይኔ ጉዴ ምን ነው የወንድ ቆንጆ ባየሽበት ተረማመድሽ። ወላሂ ይሄ በመተረማመጅበት ተጠልፈሽ እንዳትወድቂ ብዬ አስባለሁ። እንግዲህ ውዶች ይሄን ቪዲዮ ሼር ላይክ ያረጉ ቤተሰብ ይሆኑ። እውነት ለመናገር ፊካ ህዝቡ አልቋል። ህዝቡ ወንዶች እየሸሿት እኮ ነው ያሉት። እንዲህ ቀረብ ካለቻቸው ማለት ነው ልክ መጣችብን ዛሬማ ደግሞ አስነክታ እኛን ልትወስደን ነው እያሉ ወንዶች ራሱ በቃ እንዲጠሉሽ ሊሆን ነው ማለት ነውና ጥሩ አይደለም። ለሴቶች ራሱ ክብር ብሰጭ ጥሩ ይመስለኛል ውዶቼ። እንግዲህ ሩታዬና አብርሽ አሁንም ወደፊት እንጂ ወደ ኋላ እንደማይሉ እንነግራችኋለን። የኛ እንቆች አንበሳዎች። አሰላሙ አለይኩም ወራህመቱላሂ أنا الداعي بإيماني على الإسلام رباني سأعلي رايتي دوما سأعلي